ተመልካቾቻችን እንዴት ናችሁ? እንኳን ለአርበኞች ቀን አደረሳችሁ። እንግዲህ ዛሬ ከደጃዝማች ተሰማ እርገጤ ልጅ ከሆነው ልጅ ኤርሚያስ ተሰማ ጋር ዛሬ ውሎዬን ለማድረግ ወድጃለሁ። እንግዲህ በርካታ ታሪኮችን የሚያውቅ በጣም ብዙ ስራዎችን የሰራ ነው። እንግዲህ ዛሬ ስለ ሴቶች እየነገረን እንዲሁም ደግሞ የተለያዩ ሴቶችን በየቤታቸው እየሄድን እስኪ እናያለን ታሪካቸውን ይነግሩሻልም ብሎኛል። እንግዲህ እኔ አርበኝነት የዘመንና የትውልድ ቅብብሎች ነው ብዬ አምናለሁ። እንግዲህ በዘመናችንም በማህበራዊም በፖለቲካውም በልማቱም እንግዲህ በርካታ ሴቶች የተለያየ ስራ እየሰሩ አገርን አስቀጥለው እዚህ ደረጃ ደርሰዋል። እንግዲህ ደግሞ አርበኞችም ቀን ስለሆነ ሴቶቹን እያነሳሳን እየዘከርን ዛሬ እንግዲህ ከልጅ ኤርሚያስ ተሰማ ጋር አብሬ ቆይታ አደርጋለሁ። እንግዲህ ብሎዬን ከሱ ጋር ነው የማደርገው። እንግዲህ እንኳን አደረሰ። እንዴት ነህ? አርበኞች ቀን እንኳን አደረሰ። እንኳን አብራ አደረሰ። ሰላም ነህ? እንዴት ነህ? በጣም አምሮባል። አባቶች ቀን አይደለ እኮ። እንግዲህ ዛሬ የአርበኞች ቀን ስለሆነ እንግዲህ በዘመኑ ደግሞ በጣም በርካታ ጀግና የሆኑ ሴቶች አሉ። እንግዲህ እነሱን እያነሳሳን እየዘከረን አብረን ቆይታ እናደርጋለን። የተለያየ ቦታም እንደምትወስደኝ ነግረኸኛል። እንግዲህ ዛሬ ውሌ ካንተ ጋር ነው የሚሆነው። በጣም ደስ ይለኛል። ቀኑም የነሱ ነው፣ ቦታውም የሴቶች ቦታ ነው። ሴቶች የተረሱ ሴቶች ስለሚነሱ ዛሬ የተወሰኑትን እንኳን ከየብሔር ብሔረሰብ ደስ ይለኛል እነግርሻለሁ። እሺ፣ እስኪ አረፍ ብለን ደግሞ ትንሽ እናውራ። እሺ፣ ዛሬ እንግዲህ ስለ አርበኞች ስለ ሴት አርበኞች ጀግኖቻችን ለማውራት እንግዲህ ያለንበት ቦታ ራሱ ገላጭ ነው። ሴቶችንና ሴቶችን ማዕከል ያደረገ ቦታ ላይ ነው ያለነው። አለባበስ በጣም ነው የሚያምረው። እንግዲህ ይሄ የኔ ሳይሆን የጥንቶቹ ግርማ ሞገስ ያላቸው የአባቶቻችን በተለይ በክብር ቀን የሚለብሱት ልብስ ነው። ይሄ በኋላ ላይ ክብር ዘበኞቹ መኮንኖቹ ዋናው መኮንኖች ይለብሱታል። አባቴ በቤተ መንግስት አሁን ሪፐብሊካን የሚባለው አይነት መቶ አለቃ ክብር ዘበኛ ስለነበሩ ያንንም ለማስተዋወስ ጭምር ነው ይሄንን ለብሰው። እነዚህ የጥንቱ የፖሊስ ሰራዊት አራዳ ዘበኛ የነበረው ዘውድ ምልክት ነው። ይሄም በኋላ ደግሞ ከአርበኞች የተወለዱት ጀግኖች መከላከያ ሰራዊቱ ይጠቀመት የነበረው አርማ ነው። ይሄ ደግሞ ጥቁር አንበሳ የሚባለው ጦር ጥቁር ጋማ ያላቸው አንበሶች የኢትዮጵያን ወታደር እየለዩ የጠላትን በሶማሊያ በኩል ይመጣው የነበረው አሸባሪ ኃይል አንበሶቹ እየለዩ ይገሏቸው ነበርና ጥቁር አንበሳ የተሰየመበት ምልክቱ የጥቁር አንበሳ አርማ ነው። ቁልፎቹ እነዚህ የኢትዮጵያ አርበኞች የጋሻው ምልክት ነው። አድዋ ላይ ዙሪያውን በሙሉ ይሄ ምልክት ነው ያለበት። ይሄ ጋሻ ነው። እኔ በአድዋ ጀግኖችና በኋላም ያሉት አርበኞች ስራ በጣም ነው ደስ የሚለኝ። ሁሉ ጊዜ አለብሰውም የክብር ልብሳቸው ስለሆነ እንደዚህ በክብር ቀን ነው የምለብሰው። እንግዲህ ከአባቴ ደስ የሚለኝ ነገር አንደኛ የኢትዮጵያን አርበኝነት ለመጀመሪያ ጊዜ በመጀመር የመጀመሪያውን ጥይት መተኮስ መጽሐፉ የሚለው 75 ካሚዮን ነው። ከ3500 እስከ 4000 የሚሆኑ የጣሊያን ሰራዊት ለመጀመሪያ ጊዜ ይፋት የሚባለውን ሰሜን ሸዋ ላይ ያለው ይፋት የሚባለውን ህዝብ ከልጃገረድ እስከ ሽማግሌ የዘመተበት አስተባብረው የደመሰሱ የመጀመሪያው አርበኝነትን ቀዳሚ ጀግና አርበኛ መሆናቸው ደስ ይለኛል። እናቶቻችን አያቶቻችን እንግዲህ በዘመናቸው በርካታ ስራዎችን ሰርተዋል። አብዛኞቻቸው የተጻፈላቸው በየጊዜው የሚዘከርላቸው ምናቃቸው ማናቃቸው ደግሞ በጣም በርካታ የሆኑ ሴቶች አሉና እስኪ ዛሬ አርበኞችም ቀን ስለሆነ እስኪ አንተ ከምታውቃቸው እስኪ እንዘክራቸው እና እናነሳሳቸው። የመጀመሪያው ፊታውራሪ ሴት ፊታውራሪ በላይነሽ ከ15000 ጦር በላይ ይዘው ሴት ጀግና አገኘን ብለው ሰው ፈሪ ሁሉ ተከተላቸው። ሌላ ደግሞ እመቤት ሆይ ከበደ ስዩም። እመቤት ሆይ ከበደ ስዩም ማለት የልዑል ራስ ስዩም የአፄ ዮሐንስ ተዋረድ ናቸው። የልዑል ራስ ስዩም ልጅ ናቸው። ልዕልት ሆና እንደ ሌሎቹ ልዕልቶች የተለያየ ሀገር መሸሽ ሲገባት በፍጹም ሀገሬን ትቼ አልሄድም ብላ ሱሪ ታጥቃ ባሏና የባሏ ወንድም ሲገደሉ ያንን በቀል በመበቀል 14000 ምናምን ጦር ነበር የነበራቸው ወንድማማቾቹ። ጦሩ ይበተናል ተብሎ ጣሊያን ሲያስብ እሷ መትረየሷን ይዛ ቀጠለች ውጊያውን። ሴቷ ከበደች ከተነሳች በማለት ሰው ሁሉ ተከተለ። ከነዚያ የበለጠ ጦር ተከትሏት መሃል ሸዋ ላይ ጣሊያንን ባለበት እየተከተለች ከነባንዳዎቹ ድራሹን ያጠፋች ትልቅ የሴት ልዕልት ጀግና ናት። ሌላ ደግሞ የጀነራል ጃጋማ ኬሎ እህቶች
ጠንቄሳ ኬሎና ሌሎ ኬሎ የሳት ላንቃ የነበሩ ናቸው። መሃል ሸዋ ምዕራብ ሸዋ አምቦን ይዘሽ ጠቅላላ ወልመራን ጠቅላላ ይዞ ጣሊያን ሊያስቀምጡት አልቻሉም። እንደውም ከጃጋማ ኬሎ የበለጠ ትልቅ ጀግንነት አላት የምትባለው ሲነግሩኝ ሽማግሌዎቹ ጠንቄሳ ኬሎ ናት። ዘለቃሽ መንግስቱ በዚህ በደቡብ በኩል ያለውን ጦር ስትዋጋ የነበረች እንግዲህ እነዚህ አሁን ማወራቸው በሙሉ ወጣቶች ናቸው። 16 17 ዓመት 18 19 20 ዓመት ልጆች ናቸው። አርበኛ ስንል ሰው ሽማግሌ ይመስለዋል። ቢተወሽ ምትኩ ይታወቃሉ፣ ጎግል ላይም አሉ። የደጃዝማች በላይ ዘለቀ ሚስት ሸክሚቱ አለማየሁ እና ቢተወሽ ምትኩ አንድ ላይ ሆነው ከበላይ ዘለቀ ጋር ሰራዊት ጋር የሚንቀሳቀሱ ሴቶችን በማደራጀት ትልቅ ስራ የሰሩ ናቸው። ቢተወሽ ምትኩና ደግሞ የበላይ ዘለቀ ልጅ ይሻሾርቅ በጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ሲቋቋም የመጀመሪያው የሴቶች ጀግኖች ማህበር ልዩ ክፍል አቋቁመው ሴቶችን ያደራጁ ነበር። በአፄ ኃይለ ሥላሴ ዘመነ መንግስት ገነት ኃይለኛው ከዚህ ሴቶች አደባባይ ዝቅ ብሎ አንድ የሆነ ኮንዶሚኒየም ነበረ መንግስት ሰጥቷቸው ይኖሩ ነበር። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር የላይ ምክር ቤት አባል አድርገዋቸው ነበር። የመጀመሪያው ሴት ምክር ቤት አባል እሳቸው ነበሩ። ትሬስ ተኳሽ ናቸው። ወንድ ናቸው። ትልቅ ሴት ናቸው። እንደዚህ ሲያዩኝ አልጋ ላይ ሆነው አምባቸው ይፈስ ነበርና የተለያዩ ሴቶችን አነሳ። ከዚህ በኋላ እንግዲህ ዛሬ ውሎዬ ከልጅ ኤርሚያስ ጋር ነው ብያለሁ ለተመልካቾቼ። ወዴት ነው የምትወስደኝ? እሺ አሁን ደሞ የምወስድሽ በቤታቸው የዋሉ በአርበኝነት ብቻ ሳይሆን በተለያዩ ሙያ ላይ ደስ የሚል ስራዎችን ለትውልድ ያሳዩ እናቶች በእድሜ ገፉ በቤታቸው ያሉ አሉ። አርበኛ ልጅ ራሳቸው ነው ማህበራዊ ነው ትልቅ ስራ ይሰሩናት ከቤትም ብዙ የማያወጡትን ለሳይሽ ዛሬ ቤታቸው ደርሰናል። እንግባና ራሳቸው ቢሉትን ሰሚያለሽ። እንግዲህ በበጎ አድራጎት ስራ በጣም ብዙ ስራ ማህበራዊ ስራቸውን እግዚአብሔር ብቻ ያውቀው ነው ሰው ምን ያደርጋል የሚሉትን ነገር ለትውልድ ማሳየት ስላለባቸው ፈልፍለሽ ጠይቂያቸው። እስኪ ዛሬ እንጠይቃቸዋለን። እሺ እንዴት ዋላችሁ? ሰላም ዋላችሁ? እንግዳ ይዤ መጥቻለሁ። እንኳን ደህና ቆዩን። እንዴት ነው? በተለይ ማለት እሷ ናት። ማገኘሁት በጣም ነው ደስ ያለኝ። እናመሰግናለን። እስኪ ፎቶውን እስኪ እንየው። እሺ እንግዲህ አያቶቱ ፊት አውራሪ እንደነበሩ ሰምቻለሁ። እዚህ ጋር ደግሞ አባቶት ይመስሉኛል። እንግዲህ በዛዘመ ፎቶ አልነበረም። አባቴ ጊዜ አለ፣ በፊት አውራሪ ጊዜ የለም። እስኪ ስለ አያቶትም ስለ አባቶትም እስኪ ከሰሙት ከታሪክ እስቲ ይንገሩ። ከታሪክ የሰማሁት አያቴ ፍታሪ ደገፋው ቡልቡላ አጓሉ ይባላሉ። ከወሎና ከአማራ ሳይንት ይወለዳሉ። ወደ ሸዋ መጡ ይባላል። አያቶት አዎ ወደ ሸዋ መጥተው ወደ አፄ ምኒልክ ቤተ መንግስት ነው የገቡት። እዛ እንግዲህ ማገልገል ይባላል። እንግዲህ አያታቸውም ፍታሪ ደገፋም በአፄ ምኒልክ ዘመነ መንግስት ማለት ነው። እሳቸው ደግሞ ልጃቸው ሻምበል ደገፋ ማይጨው ላይ ማለት ነው ሁለተኛውን ከ40 ዓመት በኋላ የመጣውን ጣሊያን ማለት ነው ተመረቀው ሄደው በኋላ ከደጃዝማች ገረሱ ዱኪ ጋር ሆነው የተፋለሙ ጀግና ናቸው። ያው እንደሚሰማው መኖሪያ ቤታቸው እዚያ በቾ ዋሻና መትረየስ አድርገው ካብ አድርገው ብዙ የጣሊያን ሰራዊት እንደጨረሱ ይነገራል። በ80 ዓመታቸው ነው የሞቱት። የጦርኳቸው ነኝ የቤት አብረው ሲያሳልፉ ያኔ የነበረውን ታሪክ እንግዲህ ይነግሯቸዋል ብዬ አስባለሁ። ነው በዛን ሰዓት ልብ አድርጊ ሱሪ አሰፍቶ ኮት አሰፍቶ ሚስትን ማልበስ በፈረስ አብሮ መጋለብ በጣም የሰለጠኑ ነበር። በጣም
ሽጉጧን አገልድማ ምናምን ዝናሮ እንደው እንድታጥቃ በርሚጣ አድርጋ ነው አብራ የምትጋልበው። በጣም ተሰልጥነዋል፣ ጎበዝ ናቸው። እሳቸው ብቻ ሳይሆኑ አርበኛ የነበሩ ሚስታቸውንም አርበኛ። ስንት ልጆች አሉት? እንግዲህ ወደ 9 ገደማ ልጃለሁ። እንደ እግዚአብሔር ፍቃዱ ነው። ልጅ ወድ ነበር። አዎ እኔ ልጅ ቦኘ ልጅ ወድ ነበር። በዘመኖት አርበኛ ሆነዋል። የራስዎትን ማህበራዊ ኃላፊነት ለመወጣት እንግዲህ በርካታ ስራዎችን ይሰራሉ፣ ሰዎችን ይደግፋሉ። እንደው ይሄ የበጎ አድራጎት ስራ ውስጥ ለመግባት እንደው ያነሳሳውት ነገር ምንድነው? ደስ ይለኛል። ሰው መርዳት ወዳለሁ። እኔ አቅሜ ከዚህ በላይ ቢሆን እነሱም ቤት እየሰሩ ማኖር። እንግዲህ ልጆትም የልጆች ትምህርት ቤትም ከፍተው እንደነበረ የነገረን ነበረ። ከፍቼ ነበር መዋለ ሕጻናት ወደዚህ ወደ ቀራኒዮ ከፍቼ ነበርና ልጆችን አንደኛ ልጅ ወዳለሁ፣ ሁለተኛ ትውልዱን ቀርጬ ማሳደግ ፈልጌ ነበር እና በዚህ ምክንያት ከፈትኩኝ። ግን በኋላ ለሰሩኝ ያልቻሉ። አሁን የርሶን የመጡበትን መንገድ ሲነግሩኝ እንደው ይሄን ትውልድ ተበላሽቷል ብለን የምናስበውን ትውልድ እስኪ እንደ እናትነቶት እስኪ ምን ብናደርግ ይሻላል፣ በምን መልኩ ማስተካከል እንችላለን የሚለውን እንግዲህ እርሶ ከብዙ ነገር እንግዲህ ከአያቶት ጀምሮ ከዛ አባቶትም ለሀገር ትልቅ ታሪክ ሰርተዋል። እርሶም ደግሞ ልጆቹን በማሳደግ በመማር በጎ አድራጎት ስራ በመስራት ትውልድን በመቅረጽ እዚህ ደረጃ ደርሰዋል። እንግዲህ ብዙ ነገሮችን አሳልፈዋል። ከርሶ ደግሞ እኛ ትልቅ ነገር እንፈልጋለን። ምን እናድርግ? ሀገራችንን ሀገር ለማድረግ እንደሌላው ሀገር ልናበለጽጋት ጥረት ይጠይቃል፣ ሰላምን ይጠይቃል፣ ፍቅርን ይጠይቃል። ይሄን የብሔር ልዩነት እኔ ማንኛውም ከስንት ዘር የተቀመምኩ ነኝ። እያንዳንዳችን ከብዙ ዘር የተቀመምን ነው። በኢትዮጵያ ላይ እንደዚህ አይነቱ ነገር ስህተት ነው ብዬ ነው የማየው። ድሮ አባቶቻችን ተሰብስበው አይደለም እንዴ በዘር ልዩነት ሳይኖር ቀይ ጥቁር ሳይባል ኦሮሞ አማራ ሳይባል ጉራጌ ምንት ሳይባል ወዘተ ሳይባል ሁሉ ዘምቶ ነው ሀገሩን ያስጣለው። ይህ እርስ በራሳችን ያለው ነገር የመጠላላት ነገር ከውስጣችን ቢወጣ ሀገራችንን ብናለማት ማዕድኗም አልተነካም፣ መሬቷ ለምለም ነች፣ እግዚአብሔር ይሰጠን። እኛም ብሎ ደሃ የለም። አንደኛ ይሄ ነው ፍቅር ነው ያጣነው። ሁለተኛ ደግሞ በኢትዮጵያ ምድር ላይ የማየው ምንድነው ስንፈት። ሌላው ሀገር እንዴት ሆኖ ነው ሀገሩን ያለማው? ለምንድነው ሀገራችን ፍቅርን ይዘን ስንፍናችንን ትተን ተቃቅፈን ተባብረን ማናለማት? ምን አጉድላብናለች ኢትዮጵያ? ምናስወቅሳት ሁሉ ጊዜ በድህነት ምናስጠራት እርስ በራሳችን እንባላለን። ለምንድነው ይሄ እንዲቀር? በተለይም እንግዲህ ከወይዘሮ አቦነሽ የሴቶች አስተዋጽኦ የተወሰነውን ወስደሻል። አሁን ደግሞ ይዤሽ የምገባው አርበኛው እና በተለያዩ መስሪያ ቤቶችና ሀገሮች ውስጥ ስራ ይሰሩ እያንዳንዱን ታሪክ የሚያውቁ ናቸው። በተለይ ስለ ሴቶች አገልግሎት ስለሚነግሩሽ ነው እሳቸው ቤት ይዤ የመጣሁት። እንግባ። አቶ መኮንን፣ ጋሽ መኮንን ጤና ይስጥልኝ። እንግዳ ይዤ ለውት መጥቼ ነው። እንደምን ሰነበቱ? እንደምን አላችሁ? አቶ መኮንን ጤና ይስጥልኝ። ጤና ይስጥልኝ። እንደምን አሉ? እግዚአብሔር ይመስገን። Sarà in prigione sincero, il primo comando non possono star nero. ስንት ዓመት ነው እርሶ? ታህሳስ 13 አሁን 102 ዓመቴ ነው ይዣለሁ። 102 ዓመት ነው? ጣሊያን ሲገባ 13 ዓመት ልጅ ናቸው ማለት ነው። በጣም የለም 15 በጣም ይገርማል። እዛ ጋር የሙዚቃ መሳሪያ ይታየኛል። እስኪ ያምጣትና ያሳየን። ምንድነው? ስብሰባ ሲጠራ በዚህ ነው።
ልጆች ሲሰበሰቡ ታታተቴ 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 ታታ ሲል ይመጣል። ልጆች ይሰበሰባሉ። ስለዚህ በዚች ነው ባንዲራ ሲወጣና ሲወርድ በዚች ነው። እንደውች ነገር ትሰራለች አሁን ይሰራል። ለትንፋሽ ይኖራል አሁን በርካታ እቃዎችንም እንግዲህ ለክብርት ከንቲባችን አዳነች አቤቤ አስረክበዋል። ምንድነው እንደጋጣሚ ሊዳኔል ፕሬዚደንቱ አንድ የኔ አማች አለ የፍተር ጊዮርጊስ አማች መሆኔን ያውቃል። የፊት አውራሪ አፍተ ጊዮርጊስ አማች ነው ጥርሶ የታላቅ ወንድማቸውን የልጅ ልጅ ነው ማጋባው። በጣም ይገርማል። ነው ትልቅ ነው። በዛ ነው የኩባያ አፍተ ጊዮርጊስ ያውና ዛ አለ። ለዶሮ አዳነችም እንደዚሁ ነው ያሳየው። ይሄ ፊት አውራሪ አፍተ ጊዮርጊስ ነው የሚለው። አዎ ይላል። ይሄ ፊት አውራሪ ሚኒስቴሮች መጠጫ ቤተ መንግስቱ ነው። ግብዣም እዚህ እሳቸው ሲያደርጉ በእንደዚህ አይነት ነው። አሁን ይሄ የቺፍ አፍተ ጊዮርጊስ የሚል የለም ማንም። ይሄ ደግሞ የተራ ወታደር መጠጫ ነው እና ይሄ ነው የፈረንሳይ ሀገር የመጣል እዚህ ኢትዮጵያ ውስጥ አልተሰራም። ፈረንሳይ ሀገር በዛን ጊዜ የነበረ ነው። ይሄ ተራ ወታደር ይሄ አዎ አጠጣጣለው። እንዴት ነው የሚጠጣው? አጠጣጣ ሲጠጣ አለበለዛ መለስ እንደዚህ ካደረገ እንቦጭ ይልና ልብሱ ፊቱ ላይ በቃ ያለብሰዋል። እንደዚህ ሆኖ አብሮ ጎንበስ ማለት አለበት። እንደዚህ አብሮ ቁጭ ማድረግ። ሴቶች ያኔ እንደው ምንድነው አስተዋጽኦአቸው? ምን የሚደነቅ ስራ ነበራቸው? ቢነገር ቢተረክ ቢወራ እንደሚባለው የሴቶች ታሪክ ምኑ ያልቅ አለ። ሴቶች የሚሆን ነገር የለም እና ባላቸው ሲዘምተው በግላቸው ባላቸውን ቢሞት እነሱ በረሃ ገብተው በቡልጋ በከሰም በመንዝ በተጉለት በጎጃም በጎንደር በኢትዮጵያ ምድር ዳር ሀገር ያለው ሁሉ ሴቱ ነው። የሴት ታሪክ ቢነገር ቢወራ ቢተረክ ቢጻፍ ፍጻሜ የሌለው የፋሺስቶች ግፍ እንኳን ጎልማሳውም ታረደ ሕፃኑ ቤተክርስቲያኑ መስጊዱም ነደደ ከእንዲህ አይነት ኑሮ መሞቱን ወደደ ብሎ ሴት ወንዱ የሄደው አስቀድማ ሴት አለ። ወንድ አይደለም ተነስ ትለዋለች። ተነስ በቃ በዚህ በኩል ውጣ እረፍትንሽ እቺን ጠጣ ውሃ እንድትበረታ ተጓደኞቹ ወደ ኋላ እንዳትቀር። አርበኛ መኮንን መሸሻ እንግዲህ ከቤቱ ተገኝቼ እንግዲህ ልጅ ኤርሚያስም እዚህ ድረስ ይዞ ይመጥቶ ስለ ያኔ ስለነበረው ስለ ሴቶች ተጋድሎ ስላወሩኝ ቤቶቱም ያለውን ታሪክ ስለነገሩኝ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እድሜና ጤና ይስጠው። ከዚህ በላይ ይኑርልን። ታሪክ ነጋራ ያሳጣን። አሜን አሜን። አመሰግናለሁ በጣም አመሰግናለሁ። ልጅ ኤርሚያስንም በጣም አድርጌ አመሰግናለሁ። ዛሬ ቆንጆ ውሎ ነው የነበረኝ። እንግዲህ በተለያየ ቦታ አብረን ቆይታ አድርገናል። እንግዲህ አርበኞችን ቀን ምክንያት በማድረግ ዛሬ ካንተ ጋር ቆንጆ ውሎ ነው ያሳለፍኩት። አመሰግናለሁ አንተንም በጣም እናመሰግናችኋለን። ዛሬ የአርበኞችን ቀን ምክንያት በማድረግ እንግዲህ ከልጅ ኤርሚያስ ጋር ከተለያየ ቦታ እየሄድን ብዙ የሴቶችን ተጋድሎ እንዲነግሩን በዛን ዘመን የነበረውንና እንግዲህ በዚህም ዘመን ያለነው ሴቶች አርበኝነታችን በተለያየ መልኩ እንዲቀጥል ለማበረታታት ለማነቃቃት እንግዲህ ዞር ይያለን አብረን እንግዲህ ዛሬ ከልጅ ኤርሚያስ ጋር ውለን አድርጌያለሁ። ተመልካቾቻችን አብራችሁን ስለነበራችሁ ጊዜያችሁን ስለሰጣችሁን ስለተመለከታችሁን ከልብ አድርገን እናመሰግናለን። መልካም ጊዜ በያላችሁበት።